ፍርድ ወይም ደግሞ ለሰው የሆነ ውሳኔ ስንሰጥ ምን መሰረት አድርገን ነው ውሳኔ መውሰድ የምንችለው? አንደኛ ይሄንን ቃል የማነሳው ባለስልጣኖችን አይመለከትም። እኛ ራሳችን ለምሳሌ እንደ አንድ ህብረተሰብ አንድ ሰው ጥፋት ከሰራ ያንን ጥፋት አይታችሁ እንዴት ነው ሪከመንድ ማድረግ የምትችሉት ወይም ደግሞ እንዴት ነው ፍርዱን መስጠት የምትችሉት? እርግጥ እኛ ሰው ነንና ስጋ እስከለበስን ድረስ የሰው ልጅ አይሳሳትም ማለት አይደለም። ብዙ ስህተት ሊሰራ ይችላል። ስህተት የሚሆነው ደጋግመን ያንን ነገር ስንሰራ ነው። አንድ ስህተት የሰው ልጅ ሊሳሳት ይችላል። እርግጥ ደግሞ ሁለት ሶስትም ሊሳሳት ይችላል። ግን ይህንን ስህተቶች ከስህተት የማንማር ከሆነ ግን በጣም ኃይለኛ ስህተትና በህይወታችን ውስጥ ብዙ ነገሮችን የሚያበላሹብን ይሆናል ማለት ነው። የሰራችሁ ስህተት ግን እውነት ለመናገር ራሳችሁ ላይ ብቻ የሰራችሁ ከሆነ ችግር የለውም፣ ብዙ በብዛት ችግር የለውም። እናንተ የሰራችሁ ስህተት ግን ሌላ አካል በጣም የሚጎዳ ከሆነ ይሄ በጣም መጥፎ ነው። ኦኬ፣ አንተ ነው የሰራ ስህተቱን፣ ያን ስህተት የሰራውን ስህተት ሌላ ሰውን የሚጎዳ ከሆነ በጣም መጥፎ ነው ማለት ነው። የፈለኩት ምክንያት ስላለኝ ነው። ስለዚህ ግን ፍርድ እንዴት ነው የምንሰጠው ነው? አሁን ለምሳሌ አንድ ሰው አጠፋ። እስቲ ምሳሌ ልውሰድና አንድ ልጅ የሆነ ውሻ አይቶ ልጅ ነው አቀፈው። ካቀፈው በኋላ መጀመሪያ ላይ ውሻ ስለምታምር ነው አነሳትና አቀፋት። ካቀፋት በኋላ ግን ውሻው አልተመቻትም፣ ለማውረድም ፈራ። ውሻው ወደ ጆሮ ለማድረግ ብዙ እንትን ታደርገዋለች። ከዛ በኋላ ለመንቀቅ በፍርሃት ልብ ውሻውን ይዛ እየተገላታ የሆነ እያለቀሰ ታያላችሁና ማባቱና ደግሞ በራሱ አይደል እንደ ውሻውን የተቀበለው ቁጭ አያረጉም እንዴ እንደዚህ አያረጉም እንዴ ልትሉ ትችላላችሁ። ግን የመጀመሪያ የወሰደው እኮ እሱ በውሻው እሷ ላይ የሆነ ነገር ያደርስብኛል ብለ አይደለም ያነሳው። ውሻው ግን እሱን ለማቀስ ለማድረግ ትሞክራለች ማለት ነው። ፈራ። ከዛ በኋላ ለማስቀመጥም አሁን ሙሉ በሙሉ ፍራቻ ስለሆነ ሕፃን ስለሆነ ብዙ ነገሮችን እንትን አላረገም። አቅፎ ብቻ ነው አለቀሰው ማለት ነው። እዚህ ጋር ውሻውን ቁጭ አረግን እንደምን አለቀሳል ደግሞ በራሱ አይደል እንደ ቀበሉልን እንችላለን። አንዳንድ ነገሮች ከዚህ ተመሳሳይ ትንሽ ሐሳብ ነው ያነሳሁት። ይሄንን የሚመሳሰል ሐሳቦች ስናነሳ ለሰው ፍርድ ስንሰጥ እውነት ለመናገር የሰው ልጅ ፍርድ መስጠት አይችልም። እውነቴ ነው የምላችሁ። ፍርድ የሚሰጥ ሌላ አካል አለ፣ እኛ ፍርድ መስጠት አንችልም። ግን ስናየው በሁለት ነገር ማየት እንዳለብኝ ይሰማኛል ማለት ነው። አንደኛ ፍርድ ለመስጠት መጀመሪያ ስጋዊ አመለካከት ማየት እንዳለብን። እንዲህ ሰው ልጅ አሁን ለምሳሌ እኔ ሳየው እኔ ሲታዩኝ አሁን የሆነ ብርሃን እንዳለው የሆነ ብርሃን እኔን ብርሃን ስላለ እኔን አያችሁኝ ማለት ነው። ግን ይሄ አንተ ያየኝን ነገር የውስጤን ላታውቀው ትችላለህ። አየኝ እንጂ አካሌን አየኝ እንጂ የውስጤን አታውቅም። ይሄ አንድ እይታ ነው። ሁለተኛ ደግሞ ውስጣዊ ብርሃን ወይም ውስጣዊ እይታ የሚባል ነገር አለ። የሰው ልጅ ይህንን ለማየት በጣም ከባድ ነው። ይህንን የውስጣዊ ብርሃን የምናይ ከሆነ እውነት እላቸዋለሁ የውስጣዊ ብርሃንና እንዲሁ ደግሞ የአካላዊ ብርሃን የሰውነት ዝም ብሎ ሰው የማየት አቅማችንና የውስጣዊ ብርሃን ማየት ቻለ ማለት የተኛው እዚህ ምድር ላይ ብዙ አንቸገርም። እውነት ለመናገር 100% ይሄን ነግራቸዋለሁ። ማለት የፈለኩት ውስጣዊ ብርሃን በጣም ከባድ ነው። ብዙ ሰዎችን አዩ። ውስጣዊ ብርሃን ለሁሉም ሰው አልተሰጠም። የውስጣዊ ብርሃን ያየው ሰው እውነት ነው እላቸዋለሁ ምንም አይነት በዚህ ምድር ላይ የሚያስቸግራቸው ነገር የለም። ስለዚህ ሰው እንደ ስጋ ሆነ ሰውን ትፈርዳለህ። አንተም እኮ ኃጢአተኛ ነህ። ስጋ የለበሰው ሰው ሁሌ ንጹህ ነው ማለት ወይም ደግሞ አወቂ ማለት ወይም ደግሞ እንደዚህ ነው ማለት አንችልም። ስለዚህ ውስጣዊ ብርሃን ማየታችን ያለብናል ማለት ነው። ፍርድ ስንሰጥ ውስጣዊ የምናየውና ውስጣዊ ብርሃንን ማየት ነው። ይህ ሰው ምን ሆኖ ነው? ይህ ሰው ምን ተቸግሮ ነው? ይህ ሰው ለምን ይሰርቃል?
አካላዊ ብቻ አይደለም የምንፈርደው። ውስጣዊ ብርሃን ሲጠፋ የውጫዊ የዓለማዊ ነገር ሁሉ አብሮ ይጠፋል። የውስጥን አይተን ያንን ነገሮችን ማድረግ እንደምንችል ያው ጥልቀት የሚፈልግ ነገር ስለሆነ ውስጣዊ ብርሃን የሚለውን ቃል ያዙልኝ። ዲፊኒትሊ ያንን ነገሮች ማብራሪያ አልሰጥም። ውስጣዊ ብርሃን በውስጣዊ ብርሃን ካያችሁ ለሰው ላይ መፍረድም ትችላላችሁ ማለት ነው። ግን የውስጣዊ ብርሃን ያንን የተቸገረውን ሰውየው መፍታት ሲችሉ ብቻ ነው ያንን መፍረድ የምትችሉት። ስለዚህ ሰውየው የተቸገረው የውስጡ ብርሃን ሲጠፋ፣ አመለካከት ሲጠፋ፣ እይታ ሲጠፋ፣ ብዙ ነገር ሲያዝ ነው። አንተ ደግሞ ያንን ችግር መፍታት ስትችል መፍረድ ቀላል እንደሆነ ይሰማኛል ማለት ነው። ስለዚህ ፍርድ ስንሰጥ አንደኛ ፍርድ መስጠት አንችልም። ፍርድ የምንሰጥ ከሆነ ግን አካላዊ እይታ ብቻ ሳይሆን ውስጣዊ እይታ ወይም ከላይ ብቻ አይተን የሚወስን ከሆነ ውስጥ ላይም አይተን መፍረድ እንዳለብኝ ይሰማኛል ማለት ነው። አመሰግናችኋለሁ።